ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። መፈንቅለ መንግስቱ ከገነት አየለ አንበሴ የሌተናንት ኮሎኔል መንግስቱ ኃይለማርያም ትዝታዎች የተወሰደ። ግንቦት 1981 ላይ አዲስ አበባና አስመራ ከተሞች ላይ በከፍተኛ የጦር መኮንኖች የተቀነባበረው መንግስት የመገልበጥ ሙከራ ብዙም ሳይራመድ በአጭር ሲቀጭ ከአመፀኞቹ አብዛኞቹ ሕይወታቸውን አጥተው በጣም ጥቂት የሆኑት ብቻ ለመትረፍ በቅተዋል። መፈንቅለ መንግስቱ ቢሳካ ኖሮ የኢትዮጵያ ዕድል ምን ይሆን ነበር? የተሻለ ወይንስ የባሰ የሚለው ጥያቄ በአእምሯችን ሽው ማለቱ ባይቀርም ያልሆነው ላይ ከማተኮር ይልቅ የሆነው እንዴት ሆነ ብለን መጠየቅ ይቀለናል። በኢትዮጵያ የጦር ኃይሎች ውስጥ ከመንግስቱ ኃይለማርያም ቀጥሎ ያለውን አመራር የያዙት ከፍተኛ ጀነራሎች በዚያ ሙከራ እጃቸውን አስገብተውበት ነበር። በበሳልነታቸው፣ በልምድና በችሎታቸው፣ በትምህርት ደረጃቸው አንቱ የተሰኙ እነዚያ ዕውቅ ጀነራሎች የወጠኑት መፈንቅለ መንግስት እንዴት ሳይሳካ ቀረ ለሚለው ጥያቄ ከተሰነዘሩት በርካታ ምክንያቶች የቅንጅት ጉድለትና የበታች ወታደሮችን ያለማካተት የሚሉት በዋነኝነት ይጠቀሳሉ። በተጨማሪ በአድማ ውስጥ ለመተባበር እጃቸውን ካስገቡ በኋላ ከድተው ጓደኞቻቸውን እንዳጋለጡ የሚጠረጠሩ ከፍተኛ መኮንኖች እንደነበሩ በወቅቱ በሰፊው ተወርቷል። ከነሱም መካከል ጀነራል ተስፋዬ ገብረ ኪዳን በዋነኝነት ይጠቀሳሉ። የደህንነት ሚኒስቴሩ ተስፋዬ ወልደ ስላሴም ሁኔታውን ከመጀመሪያው ጀምሮ ያውቁ እንደነበርና በመጀመሪያ ለመተባበር ዝግጁ መሆናቸውን ካረጋገጡላቸው በኋላ እንደከዱም ይጠረጠራል። መፈንቅለ መንግስቱ በሰራዊቱ ላይ ከፍተኛ የሞራል ውድቀትን አስከትሏል። ሰራዊቱ ሙከራውን ያከሸፈው የኢትዮጵያን አንድነት አደጋ ላይ የወደቀ ስለመሰለው እንጂ ለመንግስቱ ኃይለማርያም ፍጹም ታማኝ በመሆኑ አልነበረም የሚሉ ወገኖች በርካታ ናቸው። የደርግ አባላትስ ምን ይላሉ? ጓድ ቁጥር 19 መፈንቅለ መንግስቱ ከመሞከሩ ጥቂት ሳምንታት ቀደም ብሎ በአየር ኃይል አካባቢ ያለው ሁኔታ ጥሩ አለመሆኑን የሚገልጽ መረጃ ደረሰኝ። የደህንነቱን ሚኒስትር የሚያውቀው ነገር እንዳለ ብጠይቀው በአየር ኃይል ዋና አዛዥና በምክትሉ መካከል አለመግባባት መኖሩን ብቻ አረጋገጠልኝ። ግንቦት 8 1981 ፕሬዝዳንቱ ወደ ምስራቅ ጀርመን የሄዱለት ከሰዓት በኋላ መንግስት ምክር ቤት በሚገኘው ቢሮዬ ስብሰባ እየመራሁ ነበር። አጀንዳው ስለ ምርጫ ነበር። ልክ ከቀኑ 8:55 ላይ ሰዓቱ በትክክል ትዝ ይለኛል። ስልክ ተደወለ። ኤዲሲ ነበር። አስቸኳይ ጉዳይ ካልሆነ ስብሰባ ላይ ሆኜ እንደማይደውልልኝ አውቃለሁ። ሳናገረው ለስራ ጉዳይ መከላከያ ሄዶ እንደነበርና አሁን ግን ለመውጣት አለመቻሉን ነገረኝ። ለምን ብለው ምክንያቱን አላውቅም፣ ነገር ግን ማንም ሰው እንዳይወጣ ተከልክሏል አለኝ። ያልተለመደ ነገር ስለሆነ ተጠራጠርኩና የደህንነቱን ሚኒስትር ኮሎኔል ተስፋዬ ዘንድ ደወልኩ። ከመንግስቱ ገመቹ ጋር እየተነጋገረ ኖሮ በችኮላ እኔን በሁለተኛው ስልክ ለማናገር ሲያነሳ ስልኩ ክፍት ስለነበር ከመንግስቱ ጋር የሚነጋገሩትን ሰማሁ። የመንግስት መገልበጥ ሙከራ መኖሩን ሲነግረው ስሰማ ተጨማሪ መረጃ ሳልጠይቅ ዝም ብዬ ስልኩን ዘጋሁና ከሌሎች ጋር ሆኜ በፍጥነት ወደ ታላቁ ቤተ መንግስት ሄድን። ስንደርስ ተስፋዬ መጥቶ አገኘ ነው። መፈንቅለ መንግስት ለማካሄድ ሙከራ እየተደረገ መሆኑን መንግስት ገልባጮቹ ጀነራሎችም ስብሰባ ላይ መሆናቸው ተነገረኝ። ግቢውን ስንቃኝ የብሔራዊ አብዮታዊ ዘመቻ ጽሕፈት ቤት አካባቢ ፍጹም ጭር ብሏል። ስልኮች ተቆርጠዋል። በቀጥታ ወደ መንግስቱ ገመቹ ቢሮ ሲሄድ መከላከያ ሚኒስቴሩ ሜጀር ጀነራል ኃይለ ጊዮርጊስን አገኘዋቸው። በመከላከያ ሚኒስቴር ቅጥር ግቢ ውስጥ ስለሚደረገው ስብሰባ
በቅድሚያ የሚያውቁት ነገር እንዳለ ወይንም ጀነራሎቹ ስብሰባ ለማድረግ እሳቸውን አስፈቅደው እንደሆነ ብጠይቃቸው ምንም የሚያውቁት ነገር እንደሌለ ነገሩኝ። ስለዚህ ይህ ስብሰባ ያለ ሚኒስትሩ ፍቃድ በመካሄድ ላይ ያለ ህገወጥ ስብሰባ ስለሆነ በዚህ መነሻነት ስብሰባቸውን እንዲያቆሙ እንዲነገራቸው፣ ለዚህም ደበላ ዲንሳንና አዲስ ተድላ ከኛ ተልከው እንዲሄዱ፣ እምቢ የሚሉ ከሆነ ግን እርምጃ እንድንወስድ ተስማማን። ወዲያው መከላከያ በታንክ እንዲከበብ አደረግን። ከዚያ በኋላ ተመልሼ ወደ መንግስት ምክር ቤት ስሄድ 2 ሚግ ጄቶች ዝቅ ብለው ሲበሩ አየሁ። በሁኔታው ከአየር ኃይል የነበሩ አንዳንድ ጓዶች ትንሽ ግር የማለት ሁኔታ ሲታይባቸው ይስተዋላል። አሁን ብዙዎቹ ከፍተኛ ባለስልጣኖች ከያሉበት መጥተው ተሰባስበዋል። ሁላችንም የጀነራሎቹ ሐሳብ ግልጽ አልሆነልንም። አንዳንዶቻችን እነዚህ ሰዎች ስለኛ ምን ያስባሉ? መንግስቱን አስወግደው ከኛ ጋር አብረው ሊሰሩ ይፈልጋሉ የሚለው ሐሳብ በአእምሮአችን ሳይጉላላ አልቀረም። በበኩሌ በአየር ኃይሉ ምክትል አዛዥ ብርጋዴር ጀነራል ሰለሞን በጋሻው ዘንድ ደወልኩና ምንድነው ነገሩ አልኩት። ከዋናው አዛዥ ትዕዛዝ እየተጠባበቀ መሆኑንና ከዚህ በላይ ሊነግረኝ የሚችለው ነገር እንደሌለ ነገረኝ። ሚጎቹ በአዲስ አበባ ከተማ ላይ ዝቅ ብለው መብረራቸውና ይህም ሕፃናትና በሽተኞችን የሚያስደነግጥ መሆኑን አስታውሻው ዘጋው። ወደ በኋላ ጀነራል አበራ አበበ መከላከያ ሚኒስትሩን እንደገደላቸው ሰማን። አበራና ኃይለ ጊዮርጊስ አይዋደዱም ነበር። ጀነራል አበራ አበበ ከፍተኛ ችሎታና ብቃት የነበረው የማደንቀው መኮንን ነበር። እስከዛሬ የማይገባኝና የሚገርመኝ ነገር ግን እሱና እነኛን የመሳሰሉ ጀግኖቻቸውን የአመራር ችሎታቸውን በስንቱ ጦር ሜዳ በተግባር ያሳዩ መኮንኖች ያንን መፈንቅለ መንግስት እንዴት በጥንቃቄ ሳያዘጋጁ እንደቀሩ ነው። ከመካከላቸው አንዳንዶቹ የቅርብ ጓደኞቼ ነበሩ፣ ግን አንዳቸውም ሚስጥራቸውን አላካፈሉኝም። አንድ የምናውቀው ግልጽ ነገር ቢኖር አበራና ኃይለ ጊዮርጊስ ጨርሶ እንደማይዋደዱ ነው። እነ ደበላ መከላከያ ሄደው ሲያነጋግሯቸው የለውጥ ጥያቄ ከጦሩ የመጣና የሚያደርጉት የጦሩን ፍላጎት ለማሟላት መሆኑን፣ በዚህ መሰረት እኛን ሰብስበው ለማሰር እንደሚገደዱ ነገሯቸው። በተጨማሪም መከላከያን የከበቡት ታንኮች እንዲነሱ ጠየቁ። ይህንን ተመልሰው ሲነግሩን ምንም ማድረግ እንደማይችሉ ተረድቻለሁ። የአየር ኃይሉ ጀቶች ከመሸ እንደማይበሩ አውቃለሁ። በዚህን ሰዓት ወደ 200 ያህል የሚጠጉ ስለ ሁኔታው ምንም የማያውቁ ከአስመራ በአስቸኳይ ተንቀሳቅሰው ወደ አዲስ አበባ እንዲሄዱ የታዘዙ ወታደሮች አዲስ አበባ ኤርፖርት ደርሰዋል። አስመራ ባሉት አድመኞች የተላኩና ጀነራል ቁምላቸው ደጀኔ ተቀብሎ ሊያሰማራቸው የታሰቡ ኖረዋል። ቁምላቸው እንደታቀደው አውሮፕላን ማረፊያ ድረስ ሄዶ ተቀብሏቸዋል። እዚህ ላይ ግን ምናልባትም መፈንቅለ መንግስቱን በአጭር እንዲቀር ካደረጉት ብዙ ስህተቶች ግዙፉን ስህተት ቁምላቸው ፈጸመ። ለወታደሮቹ ግልጽ የሆነ ትዕዛዝ ሰጥቶ እንደማሰማራት ወይንም ራሱ አብሯቸው ሄዶ ትዕዛዙን እንደማስፈጸም ዝም ብሎ በደፈናው መከላከያ ሂዱና እዚያ ስትደርሱ ቀጣይ ትዕዛዝ ይሰጣቸዋል ብሎ እነዛን ብዙ ሊሰሩ ይችሉ የነበሩ ወታደሮችን ላካቸው። የአጋጣሚ ነገር ሆኖ ሙሉ ትጥቃቸውን እንዳነገቡ መከላከያ ለመድረስ ጥቂት 100 ሜትሮች ሲቀራቸው ልክ አብዮት አደባባይ አቅጣጫ መጥቶ ኢትዮጵያ ሆቴልና መከላከያ አጠገብ ያለው መንታ መንገድ ላይ ሲደርሱ ከመንግስቱ ገመቹ ጋር ቅጥምጥም ይላሉ። እንደዚህ የታጠቁ ወታደሮች ማን አዟቸው እንደመጡ ለጊዜው ግር ብሎት ከየት እንደመጡ ሲጠይቃቸው ከአስመራ መምጣታቸውንና መከላከያ ሄደው ሪፖርት እንዲያደርጉ የታዘዙ መሆኑን ይነግሩታል። መንግስቱ ገመቹ ነገሩ ገባውና አሁን ልክ ነው፣ በሉ ቶሎ ብላችሁ ግቢ ሂዱና እዚያ ተጠባበቁ ብሎ ወደ ቤተ መንግስት ላካቸው። ያልጠረጠሩት ወታደሮች እንደታዘዙት ታላቁ ቤተ መንግስት ሄደው ሪፖርት አደረጉ። የሬዲዮና የቴሌቪዥን ጣቢያው በአድመኞቹ ተይዞ እንደሆነ ብጠይቅ አለመያዙን ተረዳሁና ቶሎ እንዲያዝ አደረግኩኝ።
ይህንን እንኳን አላደረጉም እነዚያ ጀነራሎች። ይሄ መቼም ሕፃን እንኳን የማይሰራው ስህተት ነው። ያ መፈንቅለ መንግስት ገና ሳይጀመር የከሸፈ መፈንቅለ መንግስት ነበር። እኔ ራሴ ፍቅረ ስላሴ አዲስና እንዲሁም ሌሎቹ ሆነን ስራ ተከፋፍለን ወዲያውኑ አስፈላጊ የሆኑ እርምጃዎችን መውሰድ ጀመርን። ጦላይ የሚገኘው ስፓርታ ጦር የምድር ጦሩን ለማጠናከር እየመጣ መሆኑ ተነገረን። ለገሰና ሽመልስ በፕሮፓጋንዳ በኩል ያለውን ስራ ሲሰሩ፣ እኛ ደግሞ ደብረ ዘይት ያለው የአየር ሜዳ ማኮኮቢያ በታንኮች እንዲዘጋ አደረግን። የሚገርመው ነገር በአድማ ውስጥ ከነበሩት አንዱ የአየር ኃይል ምክትል አዛዥ ጀነራል ሰለሞን በጋሻው ቀን ስደውልለት የአለቃዬን ትዕዛዝ እየተጠባበቅኩ ነው ያለኝ በዚያ ወሳኝ ቀን ስራ ቦታው ላይ ትንሽ አምሽቶ ለመቆየት እንኳን አልተቸገረም። ከምሽቱ ወደ 12 ሰዓት ላይ ወደ ቤቱ ሄዶ በማግስቱ ጠዋት ነው ቢሮ የገባው። ይህ ጀነራል የመንግስቱ ኃይለማርያምን አውሮፕላን በጄት መቶ እንዲጥል ተወስኖ ይህንን ላለማድረግ መወሰኑን ይናገራል። አውሮፕላኑን መምታት ቢቀር እንኳን ባህር ዳር ወይንም ጎንደር ላይ አስገድዶ ማሳረፍ ይቻል ነበር። አሁን ዞር ብዬ የአንዳንድ ሰዎች ሁኔታ እንዴት እንደነበር ሳስታውስ ያስቀኛል። ለገሰ አስፋው አድመኞቹ ቢቀናቸው መጀመሪያ ከሚያጠፋቸው ሰዎች አንዱ እሱ መሆኑን አምኖ ትንሽ የመረበሽ ሁኔታ ይታይበት ነበር። ሸዋንዳኝ በለጠ እልም ብሎ ጠፍቶ ብሎ በኋላ ከሌሊቱ 11 ሰዓት ገደማ ላይ ብቅ አለ። እንደሰማሁት አንድ ቢሮ ውስጥ ቆልፎ ቁጭ ብሎ ነበር አሉ። ማመን አልቻልኩም። ጀነራሎቹ ከመካከላችን ማንን እንደሚያስሩ ማንን እንደሚገድሉ ተወያይተው የስም ዝርዝር አውጥተው ነበር። የአንዳንዶቻችን ለምሳሌ የኔና የአዲስ ተድላ ስም አልነበረበትም። የስም ዝርዝሩ ጀነራል አበራ አበበ በተገደለ ጊዜ ደረት ኪስ ውስጥ ተገኘ። ስለ ዝርዝሩ ለመንግስቱ ከመነገሩ በፊት እኔ ሰምቼ ነበር። መንግስቱ የኛ ስም አለመኖሩን ሲሰሙ በጣም መናደዳቸውን ሰማው። በእርግጥ የመንግስት ለውጥ እንደሚያስፈልግ ብዙዎቻችን በልባችን ሳናብሰለስል አልቀረንም። ችግሩ ግን ከሰራዊቱ ጋር ያለን ግንኙነት በጣም ውስን መሆኑ ነው። አርሚው ሙሉ በሙሉ በመንግስት ቁጥጥር ስር ነበር። ያው መንግስቱ ሲሄዱ ሰራዊቱ እንዳለ ተናደ። መፈንቅለ መንግስቱን የሞከሩት ሰዎች ብዙ ስህተቶችን ፈጽመዋል። በእኔ አስተያየት አንድ ኩዴታ በሶስተኛው ዓለም ውስጥ ተሞክሮ እንዲሳካ ከተፈለገ ቁራጥ የሆኑ ውሳኔዎችን መውሰድ ይጠይቃል። መንግስቱን የመሰለ ሰው በተመለከተ ሰብአዊ ርኅራኄ ማሳየት አይገባም ነበር። እሳቸው መቼ ማሯቸው? ሌላው ስህተት ይህንን ለመሰለ ከፍተኛ ጉዳይ የሚገባውን በቂ ዝግጅት ያደረጉ አይመስለኝም። ሌላው ቀርቶ ነገሩ ባይሳካ ራሳቸውን ለመጠበቅ እንኳን የሚያስፈልገውን ጥንቃቄ አላደረጉም። ያወጡት እቅድ ካለም ያንን ያለማዛነፍ በትክክል መፈጸሙን ማረጋገጥ ነበረባቸው። በእንዲህ ያለ ጊዜ ትንሿ ስህተት ሁሉንም ይዛ ገደል ትገባለች። መፈንቅለ መንግስቱ ከሲቪሎች ውስጥም አንድም ሰው የለበትም። ከፖሊት ቢሮ አባላት ውስጥ ማንንም አላማከሩም። ሚስጥር ይባክናል በሚል ፍርሃት ሊሆን ይችላል፣ ግን አስፈላጊ ነበር። በኋላ እንደተደረሰበት ተስፋዬ ወልደ ስላሴ አስመራ ሄዶ በነበረበት ወቅት ጀነራሎቹ ያሰቡትን ሳይነግሩት አልቀሩም። ትልቁ ስህተታቸው ይሄ ነበር። እንደከዳቸው ጥርጥር የለውም። ብዙዎቹ ጓደኞቹ ናቸው። እንደሚባለው የሰጣቸው መልስ በቀጥታ በነገሩ እንደማይገባበት፣ ነገር ግን ሚስጥሩን እንደማያወጣና እቅዳቸውንም በመቀጠል ተግባራዊ እንዲያደርጉ እንዳበረታታቸው ነው። ነገሩ ቢሳካላቸው ኖሮ ያለ ጥርጥር የተለመደ አገልግሎቱን ለነሱ ለመስጠት ወደ ኋላ አይልም ነበር። ይሄ ነገር ከመሞከሩ ከአንድ ዓመት በፊት ጀምሮ አንዳንድ ያልተረጋገጠ ወሬ ይነፍስ ነበር። እነ ጀነራል ተስፋዬ ገብረ ኪዳን፣ ፋንታ በላይና አበራ አበበ መፈንቅለ መንግስት ሳይሞክሩ አይቆሩም የሚል። ፋንታ በላይ በጣም ተወዳጅ የሆነ መኮንን ነበር። የዚሁ ጭምጭምታ መንግስቱ ጆሮ ደርሶ ይሆናል።
አንዳንድ ሰዎች ከቦታቸው እንዲነሱ ሲደረግ ፋንታ በሲቪልነት የኢንዱስትሪ ሚኒስትር ተብሎ ተዛወረ። ነገሩ ከሚሊቴሮቹ አካባቢ እንዲርቅ ተብሎ ይሁን እንጂ እሱ ግን ከጓደኞቹ ጋር መገናኘቱን አላቋረጠም። እንዲሁም አሁንም በወሬ ደረጃ ጀነራል አበራ መንግስቱን ሐረር ሲመጣ ለመግደል ማቀዱን ላንዱ ነግሮት እንደነበር ተወራ። ዞሮ ዞሮ ትልቁ ስህተታቸው የደህንነቱን አለቃ የሚስጥራቸው ተካፋይ ማድረጋቸው ነው። መጨረሻ ላይ እንደከዳቸው ግልጽ ነው። ተስፋዬ ለሲአይኤ ይሰራ እንደነበር ግልጽ ነው። እሱን ሚኒስትር እንዲሆን ሐሳብ ያቀረብኩበት ቀን አሁን ከልብ ይጸጽተኛል። በፍርዱ ሂደት ወቅት መንግስቱ ለተከሳሾቹ ርህራሄን በማሳየት ፍርድ ቤቱ ቢፈርድባቸው እንኳን እሱ ምህረት እንዲያደርግላቸው ጠይቀነው ነበር። በእርግጥ እሺ ስላለ ክፉ ነገር ይደርስባቸዋል ብለን አላሰብንም። እንደ ማንኛውም ሰው መረሸናቸውን ስንሰማ በጣም ደነገጥን። በእኔ አስተሳሰብ የጀነራሎቹ መገደል የጦሩ መጨረሻ መጀመሪያው ነበር። ጓድ ቁጥር 40 መፈንቅለ መንግስቱ ያለ ዝግጅት የተደረገ እንጂ በሚገባ የተቀነባበረ አልነበረም። በበኩሌ ኩዴታ ተደርጎ ነበር ለማለት ያስቸግረኛል። ማንም ሳያከሽፈው በራሱ የከሸፈ ነገር ነው። በዕለቱ ፕሬዝዳንቱን ኤርፖርት ሄደን ሸኝተን ስንመለስ የምሳ ሰዓት ደርሶ ስለነበር ወደ የቤታችን ሄድን። ምሳ በልቼ ቤት እንዳለው 8 ሰዓት ገደማ ላይ ስልክ ተደወለ። በአስቸኳይና ብለው ጠሩኝ። ሄድኩ። እኔ ስደርስ ነገሩ ሁሉ ከሽፏል ማለት ይቻላል። መከላከያ ተከቧል። ጀነራሎቹ ግን ተሰብስበው ተቀምጠዋል አሉኝ። ሬዲዮ ጣቢያው ተይዘዋል ወይ ስል አልተያዘም። ሌላውስ እንደ ቴሌኮሙኒኬሽን ኤርፖርትና የመሳሰለው ተይዘዋል ወይ ስል አልተያዘም። አይ እነዚህ ሰዎች እውነትም የልጆች ጨዋታ ነው የያዙት አልኩና እነዚህ ቦታዎች እንዲጠበቁ አደረግን። ከዚያ ተመከረበትና ደም መፋሰስ እንዳይደርስና በሰላም እጃቸውን እንዲሰጡ ለማግባባት አዲስ ተርላልና ደበላ ዲንሳን ላክንባቸው። ፈቃደኛ ሳይሆኑ ቀሩ። በእኔ አስተሳሰብ ትልቁ ስህተታቸው ከሰራዊቱ ጋር ያላቸውን ግንኙነት ያለማወቃቸው ነው። ደህንነቱና ፖለቲካው ሁሉን ነገር በቁጥጥር ስር ለማዋል የተዋቀረ መሆኑን እንዴት እንደዘነጉት አላውቅም። ነገሩ ቢሳካላቸውም ኖሮ አልደግፈውም ነበር። መንግስታቸው ድጋፍ እንደማያገኝ ግልጽ ነው። ሰላማዊ ለውጥ ቢሆን ኖሮ ሁላችንም እንደግፍ ነበር። እነሱ ግን እርስ በርሳቸውን እንኳን ቢሆን ስምምነት አልነበራቸውም። መርዕድ ንጉሴ መሪ መሆን ይፈልጋል። ፋንታ በላይም እንደዛው። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።